ዛሬ ትልቅ ኤክስፖዝድ ወጣቱ የሆነበት ኤሪያ ፖርኖግራፊ 1 out of 5 ፖርን ሰርች ያደርጋል። ከ13 እስከ 18 95% ፖርን ሰርች ያደርጋል። ያውም እንግዲህ የዛሬ ይሄ የምነግራቸው 2018 ሪሰርች ነው። አሁን 7 ዓመት ጨምሩበት፣ ይጨምር ይለፍ አላውቅም። ፖርኖግራፊ በጣም ቻሌንጅ በጣም አሁን ከረንት የሰሯት ለ5 ሰከንድ ይህ ስሙኝ፣ በጣም 5 ሰከንድ ፖርን ማየት ሰው ከቻለ ዴፊኒትሊ ሁለተኛ ያያል። ሊሚትድ ሆና በሰው በጥናት 5 ሰከንድ ብቻ እንዴ 5 ሰከንድስ ማየት ከቻለ ዴፊኒትሊ ሁለተኛውን ያያል። ሁለተኛውን ካየ ሶስተኛው ሶስት ፖርን አንድ ሰው ማየት ከቻለ ኢዝ አዲክትድ ዲክላይን እያደረገ። ስለዚህ በጣም የሚያረክስ ስንል ምንድን ነው? ከሰው የሚወጣው ያ ሰውን ያረክሰው ምንድን የት ቦታ ነው? ይሄ በኋላ ችግር የሚያመጣ ወጣቱም ጋር ካውንስል ውስጥ አለው፣ ያገቡትም ጋር ካውንስሊንግ አለ። 80% ቻሌንጅ is pornography። ትልቅ ቻሌንጅ ቶት ላይፍህን ይቀጨመድደዋል። በጣም አንድ ወንድም አስታውሳለሁ፣ በጣም ጌታን የሚወድ የሚያመሰግን የሚያመልክ፣ ይሄ ሁሉ እንደዚህ አይነት ኦፕን ኤር ሳይኖር ኦፕን ኤር ይፈጥር የነበረ በቃ የሚታገል የነበረ እና አንድ ቀን መጣና እንዲህ አለ፣ ማምለክ አልችልም፣ መዘመር አልችልም፣ መጸለይ አልችልም፣ በቃ አልችልም። ያረገኝ ነገር ፖዝ አድርጌያለሁ የሆነ ቦታ ላይ በቃ የምፈልገው ማየት ብቻ። ከዛኛው እዚህኛው መምጣት ይችላል፣ ከዚህ እሳ ጋር መምጣት ይቻላል። ሰዎች ነን። ስለዚህ ነው እግዚአብሔር ጻድቅ 7 ጊዜ ይወድቃል፣ 7 ጊዜ ይነሳል። ስለዚህ የሚያነሳ እግዚአብሔር ያነሳል፣ የሚቆርጥ እግዚአብሔር ናፈቀኛል። ድሮ ሳመልከው የነበረ ናፈቀኛል። ሌላው ደግሞ ያገለግላል፣ ብዙ ነገር ያገለግላል። በቃ አቃተኛል፣ ማቆም አቃተኝ። ባለትዳር ነው፣ ማቆም አቃተኝ። በጣም ቻሌንጅ ነው ወገኖች። አንዳንድ የገባንባቸውን ነገር ለመውጣት ትልቅ ቻሌንጅ። የሚረዳ እግዚአብሔር ግን ሰውን ይረዳል። ለመረዳት ግን ፈቃድ ያስፈልጋል። ፈቃድ ያው እንዳልኳችሁ ልጅ በቃ ያቅቶኛል፣ አሁን ማድረግ የሚገባኝን ሁሉ ሬዲ ለማድረግ ይሄ ራሱ አድሚት አርጎ አም አዲክትድ ብሎ ወደ ፍሮንት ላይን እርዳታ ወደ መፈለግ መምጣት ትልቅ እርምጃ። አትቀመጡ በፍጹም። ይሄ ትልቅ ቻሌንጅ ነው። አትቀመጡ። ብትፈልጉ ሰው ወደማያውቃችሁ ብትፈልጉ፣ ወደ ፈረንጅ ብትፈልጉ፣ ግን አትቀመጡ። ፖርን የሚያስቸግራችሁ አትቀመጡ። ምክንያቱም ያሳሰብ ዓለማችንን የሚያረክስ ነው። ሰውን ያረክሰዋል። ከውስጥ ከሰው ልብ የሚወጣ ክፉ ሀሳብ ነው የሚዘራብን። በጣም ሪሌሽንሽፕ ገዳይ ነው። ትዳር ገዳይ ነው። አንድ ካናዳ አንድ ጥናት አደረጉና 100 አዲክትድ በሆኑ ወንዶች ላይ ሪሰርች ሰሩ። ሪሰርች ሲሰሩ ከ50% በላይ በትዳራቸው ውስጥ ወንዶች ኢሬክሽን ችግር አላቸው። they can't make it በቃ አይችሉም። ሁለተኛ ሚስቱን አይወዳትም አይጠላትም። በቃ አይወዳትም አይጠላትም። ልጆቹን አይወዳቸውም አይጠላቸውም። he's there እዛ ነው ያለው፣ ግን ምንም ኢሞሽናል ኮኔክሽን የለውም። መጀመሪያ የሚገለው ኢሞሽናል፣ ይሄ እግዚአብሔር የሰጠውን ስሜታችንን ነው የሚገለው። በቃ ምንም ከሰው ጋር ኮሚኒኬት ማለት አልችልም። በጣም ብዙ ናቸው እኔ ጋር የሚመጡ ሁሉ ጊዜ ይገርመኛል። ሴም አንድ አይነት መልስ በቃ ይህንን ነው የሚሉት። ይቼሰቸው እንጂ ዛሬ እንደው ትንሽ ነው፣ እኔ ትንሽ ነው ላቆም እችላለሁ እንዳይመስልህ። ዛሬ ጨክኑ፣ ዛሬ በእግዚአብሔር ፊት ጨክኑ። አልፈልገውም። ነገን ብራይት ፋንክሽን አላለም። ስራዬ ላይ አለኝ አንድ ልጅ ከቤት ነው የምሰራው። ቃቁ ለሊት እዛ ስታገል አድርና ፖርን ነው ቀናል። ፕሮዳክቲቭ አይደለም፣ ፔንዲንግ ነው። ስለዚህ ሁሉ ጊዜ ስራዬን ከስራ ውጪ ሰዓት ነው የማስተካክለው። ይደክመኛል፣ ምክንያቱም ለሊት አልተኛም። እነቃለሁ አደጋ ለኬሪር፣ ለትምህርት፣
ነገ ለሪሌሽንሽፕ፣ ነገ ለትዳር ዛሬ ጨክኖ ይህን ነው የሚይዘው። አስተሳሰብ ነው የሚይዘው። የመጀመሪያ የአስተሳሰብ ዓለማችን ለእግዚአብሔር የተገለጠ ነው። የተገለጠ ነው። እግዚአብሔር ያየዋል። በጣም ሰው አያየውም፣ ግን እግዚአብሔር ያየዋል። አንድ ጊዜ አንድ እህቴ አንድ ቸርች ትሄድ ነበርና እኛ ቸርች አንድ ሰው ታመመ አለች። ምንድነው ህመሙ? ስሙን ጠፋብኝ። ህመሙ ግን የሚያደርገው እንዲህ እሷን ያሰበውን ነገር ኮንትሮል ማድረግ ይወጣበታል። ሀሳቡን ኮንትሮል ሆልድ ማድረግ አይችልም። ያየውን ሰው ይናገራል። እቺ ስታስጠላ ካለ በውስጡ የሚያስበው ይወጣል። እቺን እወዳታለሁ ካለ ጠቅላላ እና ቸርች ገብቶ ቁጭ ሲል ሰው ሁሉ ከእሷ አጠገብ ነው የሚጠፋው አለች። በቃ እሷ አጠገብ የሚቀመጥ የለም። የሚናገርሽ ነገር ያስደነግጥሻል። በሽታ ነው ለካ በሽታ አለ። መጨረሻ ላይ ይጸልዩለታል። ኤቭሪ ሳንዴ ይጸልይለታል። አይቀርም ይመጣል አለች። ከበር ሲገባ ነው በዚህ ተተተተ በዚህ ተተተተ። ሁሉም የሚናገረው አንድ ውሸት የለም አለች። ግልጥ ነው አለች። በሽታ አስተሳሰባችን ምን ያየዋል? እግዚአብሔር ያየዋል። ሮሜ 12:2 እንዲህ ይላል፣ መልካም ደስ የሚያሰኝና ፍጹም የሆነውን የእግዚአብሔርን ፈቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሯችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። መልካም ደስ የሚያሰኘው ፍጹም የሆነውን የእግዚአብሔርን ፈቃድ ምን እንደሆነ ፈትናችሁ። የሚመጣውን ሁሉ የሚፈትን አቅም ይጠይቃል። መፍትሄውን ነው ይነግራል። ይህንን ዓለም አትምሰሉ። ዓለም በዚህ በክፉ ተይዟል። አትምሰሉት። እሱን አትምሰሉት። በሀሳባችን የሚያልፉትን ሀሳቦች የእግዚአብሔር ፈቃድ የእግዚአብሔር ሀሳብ ነው ወይ የሚል ትንሽ ፊልተር የማድረግ አቅም ዴቨሎፕ እናድርግ። እግዚአብሔር አለበት። አሁን የማስበውን ነገር እግዚአብሔር አለበት። በአስተሳሰቤ ውስጥ የሚያልፈው ሀሳብ መልካም ነው፣ ደስ የሚያሰኝ ነው። እግዚአብሔር ደስ ያሰኘዋል። በአእምሮ መታደስ በተለወጠ ነው። አትምሰሉ፣ ይህንን አታርጉ ብሎ አልተወንም። የምናስበውንም ይነግረናል። ስለ አስተሳሰባችን ፊልጵስዩስ 4:8 ላይ ልውሰዳችሁ። በመጨረሻም ወንድሞች ሆይ እውነት የሆነውን ሁሉ፣ ክቡር የሆነውን ሁሉ፣ ትክክል የሆነውን ሁሉ፣ ንጹሕ የሆነውን ሁሉ፣ ተወዳጅ የሆነውን ሁሉ፣ መልካም የሆነውን ሁሉ፣ በጎነት ቢሆን ወይም ምስጋና፣ እንደነዚህ ስላሉት ነገሮች አስቡ። እውነት የሆነውን ሁሉ፣ ስለ ራስ እውነት የሆነውን ሁሉ ዶንት ዲናይ ኢት። በፍጹም ውድቀትን አትፍሩት። ውድቀትን አትፍሩት። ዛሬ እንደውም ልጄን እየጠየኩት ነበረ። ጆን ማክስዌል መጽሐፍ የምትወዱ አንብባችሁ የምታውቁ ፕሊስ የጆን ማክስዌልን መጽሐፍ አንብቡ። ፌሊንግ ፎርወርድ የሚል መጽሐፍ አለው። በአማርኛ እንደውም ውድቀቴን ወደድኩት በሚል ተተርጉሟል። ይሄ መጽሐፍ አንብቡ እንጂ መጽሐፍ ጆን ማክስዌል በጣም ብዙ የሚጠቅም መጽሐፍ የሚጽፍ ጸሐፊ ነው። ውድቀትን አትፍሩ። አትፍሩት በፍጹም። ከውድቀት አለመማር ነው። ማንም ሰው ሁሉ የወደቀበት ኤሪያ አለ። ሰው ሁሉ የተሳሳተበት ኤሪያ አለ። እንድትጠቀሙ ልንገራችሁ። ከማንም ሰው ጋር ስትገናኙ እንደው ከአንተ ስህተት ምን ልማር በሉ። ሰማችሁ? ሰዎችን ስታገኙ እንደው በህይወት ካለፈው ከአንተ ስህተት ምን ልማር በሉ። ጊቭ ዜም ቱ ቶክ ስለ ፌለሪቲ። ሰማችሁ? ሲህን አሁን ያልኩትን ነገር በጣም የሰማችሁ። የአንዳንዶቹ ውድቀት ያስፈነጠራቸው ስፕሪንግ ቦርድ ሆኖላቸው ዛሬ ብዙ መጽሐፍ ከዛ ውድቀት ወጥቷል። ብዙ መጽሐፍ። አትፍሩ፣ አትሸሽጉ። ቢኦፕን በጣም ትልቁ ቻሌንጃችን እንደ ሶሳይቲ ወርናት ኦፕን ቢኦፕን ምን ያደርገዋል? አንድ ጊዜ ኢንቴንሽናል እድሜን ተናገርኩኝ። ባይዘው 74 ዓመቴ ነው። የማታውቁኝ ካላችሁ ማለት ነው። እና ለምንድን ነው ማን ጠየቀሽ አሉኝ ጓደኞች። ማን ጠየቀሽና ነው የምትናገሪው? ምን አለችኝ አንዱ ጓደኛዬ፣ በእንግዲህ ሳቅ አለችኝ። ምን ሆነ ልጄ መታ ማሚ እድሜሽን አወቅኩት ትክክለኛ ሆናለችኝ። አሮጊት ትሉኛላችሁ? አብሶሉትሊ ራይት አሮጊት ነኝ። እግዚአብሔር ደግሞ ይጨምርልኛል እውነት በተናገር ቢ ኦፕን
ላይ ለመስራት አትፈርጡ። ውድቀታችሁን አትፍሩ። እውነት ነገር አትሸሹ በፍጹም። እንዴት አንዱ የጎዳን እሱ አንዱ እንደ ሶሳይቲ የጎዳ እሱ ነው። እኔ በጣም ብዙ ጥፋቴን እናገራለሁ ሚዲያ ላይ በጣም እውነት ነው። ጌታ ባይደርስልኝ እዚህ እናንተ ፊት አልቆም። ብዙ በቤት ያጥፍቻለሁ፣ ብዙ በላሽቻለሁ። እግዚአብሔር ምሕረት ባይሆን ኖሮ እዚህ እናንተ ፊት አልቆም። ይሄ እውነት ነው፣ በጣም እውነት ነው። ባልናገረው እግዚአብሔር ይደብቀዋል። እግዚአብሔር ፊት እውነት አይደለም። ሀሳባችን በእግዚአብሔር ፊት የተገለጠ ነው። እሺ የእግዚአብሔር ቃል ማሰብ ስለሚገባን ነገሮች እንደነዚህ ስላሉት ነገሮች እንድናስብ ያስገድደናል፣ ይመክረናል። በቃ ሀሳባችሁ ይሁን እውነት የሆነው የሆነ ግማሽ እውነት ሌላው የሚደበቅ ለምን እውነት የሆነውን ሁሉ ምን አስቡት። በቃ እውነት የሆነው ግማሽ እውነት ግማሽን